እንደማንኛውም ሰው ጥፋት አጥፍቻለሁኝ። ያጠፋ ሰው ደግሞ ይመለሳል። ይቅርታም ደግሞ ማድረግ ይኖርብሻል። እውነት ታረቃችሁ እንዴ? እርቅ አወረዳችሁ። ስለዚህ ለምንድን ነው ቀለበት መታደርግለት? ከዚህ ሁሉ ማለት ነው እርቅ አወረድን ገለመኔ ብለህ ልንፋታ አይደለም። እኔ ውድ ቤተሰቦች የሩታ ደጋፊም ሆኑ የሄርሜላ ደጋፊም ሆኑ የአብርሃም ደጋፊም ሆኑ ማለት ነው ታረቅናል አይደለ? ቀለበት ያድርግላት በሉ። እውነቴ ነው የምላችሁ። ዘመቻ ውጡበት። አብርሃም ምን ነው ፈጣሪህን ይቅርታ አትጠይቅም እንዴ? በዚህ በተጨማለቀ ኑሮ እስከ መቼ ነው የምትኖሩት? አልገባኝም፣ እውነት አልገባኝም። ሩታ ተሸወደች፣ ሄርሜላ ሸወደች የምትሉ ዩቱበሮች ደግሞ አላቸው። አሽቃባጮች፣ አሽቋላጮች። እውነት አሽቋላጭ አትሆኑ። ሩታ ምኑ ላይ ነው የተሸወደችው? ወንድ ልጅ ሄድኩኝ ብሎ ከሄደ ልጁና ትዳሩን ትቶ ከሄደ እና እንትን መለማመጥ አለባት እንዴ? ኧረ እኔ ራሱ አጠናግሬ ነበረ ማወጣው በአንድ ጊዜ ማለት ነው። ሰምታችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ጣና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝና የሄርሜላ ደጋፊ እኔ ነግራችኋለሁ። የምሬ ነው የምላችሁ ነግራችኋለሁ። እና ቀለበት አድርግላት በሉት። እሺ በቃ ወንድነቱን እዚህ ጋር ማሳየት አለባት። ወንድ ነህ አይደለ? አዎ። ስለዚህ እርቅ ብቻ አይደለም የምንፈልገው ቀለበት እንፈልጋለን በሉ። እኔም ሞቻችኋለሁ ቀለበት ካደረገ አብርሃም። ስለዚህ አድርግላት ብላችሁ ያዙት። በደንብ ጠበቅ አድርጋችሁ ያዙት። እውነት ሄርሜላን የምትወደድ ከሆነ ማለት ነው። የሩታ አድናቂዎች ደግሞ ማለት ነው እኔም የሩታ ነኝ፣ አልፈልግም ሌላ ሰው። ስለዚህ የሩታም የአብርሃምም እሺ። ስለዚህ ምን እላቸዋለሁ መሰላችሁ? እኔ ከሩታ ጎን ነኝ። ሩታ ደግሞ ትቷት እዛ ጋ ይሄድ እዚህ ጋ ይሄ አይደለም። እኔ ሩታና አብርሃም አብረው ነው የሚኖሩት። አለቀ። እኔ ማሽቃበጥ አልወድም፣ መዋሸትም አልፈልግም። ምን አመጣብኝ? እና ለማንኛውም እንግዲህ የሄርሜላ ታላቅ እህቷ ብለው ታምኔል ሰሩ። ሁለተኛው ዙር ደግሞ የሄርሜላ የአክስት ማማቶች ልጆች ናቸው። ገና ዘር ማንዘሩ አምጥተሽ ቻናል ከፍትና ከዛ ትለያያላችሁ። ይሄ ነው፣ ሌላ ነገር እኮ የለውም። ምክንያቱም ሩታ ደስታ አመጣች፣ የደስታ ዩቱብ ቻናል ከፍታ እንግዲህ ሸኘችው። አስቡት እዚህ ጋር ማለት ነው። ሜሪን አመጣት። ሜሪም ቻናል ተከፍቶላታል። ብዙ ነገር አይተናል። ስለዚህ አሁንም እያመጣችሁ እንትን በሉ። ግን እኮ አትግማሙ፣ እውነት አትግማሙ። ለምንድነው ቀለበት መታረግላት? ወይኔ ሲሳሳሙ ጋይስ፣ ወይኔ ሲሳሳሙ ስታስጠሉ ደባሪዎች። እውነት በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። ቀፋፊዎች፣ የምቀፉ ዩቱበሮች ብትኖሩ ሁለታችሁ ናችሁ። ቀፋፊ ራሱ አይገልጻችሁም። ሴት ልጅ ደግሞ ቀፋፊ አትሁን። እውነት ቀፋፊ አትሁኑ ሴቶች፣ አትዝረክረኩ። እኔ አስረግጬ ነው ምናምን። ዝርክርክነት ጥሩ አይደለም። የምትዝረከረክ ሴትና ወንድ ላይ የምትንጠለጠል ሴት ደስ አትለኝም። ባሏ ላይ እንኳን ቢሆን መንጠልጠል የለባትም ብዬ ነው የማስበው፣ እንደራሴ ማለት ነው። እናንተ የምታስቡትን አላቅም። ለማንኛውም ትላንትና እንግዲህ እየዘፈንላ ነበረ። እሷ መዝፈን የነበረባት ዘፈን አብርሃም ዘፈነ። ሩታም እንግዲህ ቤትሽን ለቀሽ ውጪ ምናምን እስከመባል ድረስ። ኧረ ለሩታ ታዝኑላትም እንዴ? እውነት እስከ አንድ ቀን ሩታን ተዋትና፣ አሁን ታያላችሁ ቻናል ዝቅ እያለ ነው። የብዙ ሰው ቻናል እየወረደ ነው ማለት ነው። የእኛውስ ሪፖርት ነው እየተደረገብን ያለው። ችግር የለውም እንዛለቃታለን። እናንተ አድርጉ፣ እኛ ደግሞ በእርግማናችን እንጨርሳችኋለን። እናም አሁን ሩታን ያመጣታል አብርሃም። ጠብቁ። በዚህ 2 ቀን ወይም ዛሬም ወይም ነገም ከነገ ወዲያም ጎትቶ ነው የሚያመጣት። ይዟት ይመጣል። አይመጣም ብላችሁ ገምቱ። ቻናል የማንንም ሰው ቻናል ዝቅ ሲል ሩታን ያመጣታል። ቱ ምን አለች በሉኝ። እናንተን ለማየት ያብቃችሁ። እያንዳንድሽ ታያለሽ ማለት ነው። ምን ነው አሽቃበጥሽ? አብርሃም እኮ ነው የመጀመሪያው ልትሉ ትችላላችሁ። አብርሃም ቢሆንም እኮ አብርሃም ሩታ ሳትመጣ በፊት እይታ አልነበረውም። አዎ አልነበረውም ማለት ነው። ከዛ ሩታ ስትመጣ ኦቨር ወጣ። አብርሃም ራሱም እኮ ተናግሯል። እግሯ ኮቴዋ እርጥብ ነው ብሎ ተናግረዋል። አዎ ማለት ነው። እና እናንተ ድራማ የማይሰራ ሰው አለ እንዴ ጋይስ? ኤፍሬም እና ህያብ አልጀመሩም እንዴ? ኤፍሬም እና ህያብ ጀመሩ። ትንሱና አላዘር እንኳን ከጀመሩ ቆይቷል። ግን አሁን ማን የማልጠብቃቸው ሰዎች ማን ነበሩ? ህያብና ባነው ኤፍሬም አልጠብቃቸውም ነበር። የምሬ ነው የምልሽ፣ አልጠብቃቸውም። በቃ ወይ በፕራንክ ወይ በሌላ ነገር ይመጣሉ ብዬ ነበር የምገምተው። ጭራሽ በድራማ መጡ እኮ። ሌላ ሴት ይዞ መጥቶ ማታ ፀጉሯን ይደባብሳል ምናምን። እናንተ ባለጋችሁ እኮ የቡታጀራ ወንዶች፣ እውነት ባለጌዎች፣ ባለጉ እኮ። ስታስጠሉ አስጠሊታም። እንዲህ ምንድነው እዚህ ጋር ሚስት አስቀምጦ እዛ ጋር ከሌላ ሴት ጋር መላላጥ፣ መጃጃል፣ ጅሎች ማስጠሊታም። በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። አንደኛ ሃይማኖታችሁ የማይፈቅደው ነገር የሚፈቅድ ማይፈቅድ አላውቅም፣ ግን አይፈቅድላችሁም እርግጠኛ ነኝ። ምንድነው ያለ አመነዘረ ነው የሚባለው። እና ምን እንደሚያጃጅላቸው አላውቅም። ፀጉሯን የሆነች ሴትዮ አምጥቶ ቲክቶክ ሰፈር ፀጉሯን እንትን ይላታል፣ ይዛታል፣ ያስተካክላታል፣ ከጀርባ ሆኖ ያቅፋታል ምናምን። ኧረ ወደዛ! እንዴት እንደምትደብሩ፣ እንዴት እንደምታስጠሉ! ምን ነው ከሴት ጭን አልወጣም አላችሁ?
አስጠሊታም ሰው ትዳሬ ብሎ አሁን ህያብ ኤፍሬም አግብቷት ነው የሚኖረው። ተጋብተዋል፣ አብረው ነው የሚኖሩት። ስለዚህ መቼም ሰርግ እስካልተሰረገ ድረስ ሽማግሌ እስካልተላከ ድረስ አልተጋቡም ማለት አይቻልም። አብራ እስከኖረች ድረስ ኖራለች፣ አለቀ። ይህ ሰርግ ከተጋቡ በኋላ ሰርግ ብሎ የሚሰረግ ነገር ራሱ ያስጠላኛል እኔ። እናም ያለ ሩታ አብርሃምን አግብቷት ነው የሚኖረው። እስከ መውለድ ድረስ ደርሰው ወልደው ነው የሚኖሩት። ግን እዛ ጋር ከሄርሜላ ጋር ሌላ ታሪክ። ለማንኛውም ቀለበት አድርግላት አሁን ለሄርሜላ ማለት ነው። እዚህ ጋር የሚደረገው ትዳርህና ሚስትህ ልጅህን ሰብስበት ይዛለ። እዚህ ጋር ደግሞ ሌላ ታሪክ ነው። ለማንኛውም እኔ በጣም ነው ያስጠላኝ። በተለይ የኤፍሬሙ ማታ አይቼው፣ አብርሃም እንኳን ለምደዋል ከዚህ በፊትም እዚህ ዓለም ላይ ስላለበት። የኤፍሬም አይቼው ግን በጣም ነው ያስጠላኝ። በጣም ነው የሚደብረው። ኤፍሬም የማን የተንቢ ወንድም ነው ምላችሁ። እውነት ነው ምላችሁ። በጣም ነው ያስጠላኝ ወላሂ። ስታስጠሉ እንደው የቡታጀራ ወንዶች አታሰድቡብን። የእኛ ወንዶች እኮ ቆፍጣኖች ናቸው፣ የስራ ሰዎች፣ ሚዲያ ላይ እዩኝ እዩኝ የማይሉ ሚዲያ ላይ የማይወጡ ሚስቶቻቸው ተንከባክበው የሚይዙ የቀን ስራ የሚሰራው የቀን ስራ፣ ሹፍርና የሚሰራው ሹፍርና፣ ባጃጅ የሚሰራው ወደ ባጃጁ 12 ሰዓት ወጥቶ ማታ 12 ሰዓት የሚገባ ጀግና ወንዶች እኮ ናቸው ያሉት ቡታጀራ ላይ። የምሬ ነው የምላችሁ። እያንዳንድሽ ለታምኘ ትችያለሽ። እውነታው ግን ይሄ ነው። አምነሽ ተቀበይ። ዩቱብ ላይ አይደለም ሚስትን አራክሶ ሚስትን አዋርዶ ከሌላ ሴት ጋር ሻሼ ገዳሜ፣ ከዛ ገና መማል እስከ መማል ድረስ። ሴቷ ያልተፈቀደላትን ወንድ ትስማለች፣ ወንዱ ያልተፈቀደለትን ሴት ሲስም፣ ኧረ ወግድ ወደዛ። እውነት አሁን አብርሃም ምን ጎደለበት? ትዳርህን ሰብስበህ ይዘህ ከሚስት ጋር ቪዲዮ ብትሰራ እንዴ? ከሚስት ጋር ቪዲዮ ከሰራ ምን ልትሆን ነው? ይሄ ኤፍሬም ደግሞ የተንቢ ወንድም ከህያብ ጋር እየሰራ ነበር እስከዛሬ ድረስ። ባለው አቅም ቢሰራት። ይህ ሩታም ደግሞ ከዚህ ህይወት ውጪ፣ እውነት ውጪ። በቃ እንደዚህ አይነት ነገር እንደዚህ ወጣ ወረደ ንትርክ ውስጥ ውጪ እና የራስሽን እንትን በይ። ማለት የራስሽን ኑሮ አለሽም፣ ሁለታችሁም ኑሯችሁ እየኖራችሁ ነው። ግን ከዚህ ጨቅጫቃ ድራማ ውጪ። ብዙ ሰዎች እውነት በጣም የተቀየሙ ሰዎች አሉ። ለምንድን ነው ከዚህ ድራማ ማትወጣው ብለው የተዋት የሚፖስታት ሰዎች ራሱ አሁን ላይ የተዋት ልጆች አሉና ያ ደግሞ ያናድዳል። የሚያናድድም ነገር ነው። ከድራማ ዓለም እች ልጅ መውጣት አለበት። ከድሮ ምን ጀምሬ መውጣት አለባት ብዬ ነው የማስበው። ለምን ያለ አግባብ ነው እየተሰደበች ያለችው? በዛ ላይ ህዝብ ያምናል የሚደረገውን ነገር እና አሁን አመናችሁም አላመናችሁም ማን ነው ሩታና አብርሃም አብረው ሲወጡ ሲገቡ ነው የሚውሉት እዛ አዲስ አበባ ላይ ማለት ነው። ነገር ግን እዚህ ጋር ሄርሜላ እኔ እንዴት እንዳሰበችው አላቅም። ሚዲያ ላይ እንዴት ብላ ነው ቪዲዮ የምትሰራው ከነዚህ ሰዎች ጋር ከአብርሃም ጋር ስትሳሳም ደግሞ እሱም ይስማታል እሷም ትስማዋለች። የፈጣሪ ያለ እንደው ፈጣሪያቸው አይቆጣችሁም እንዴ? እውነት አይቆጣችሁም ወይ? ስትሳሳሙ ምናምን ስትላላጡ ጋጠወጦች ስጠሊታ ሩታ እውነት ሌላው እንዳታምጪብን ከአሁን በኋላ አንፈልግም። ግን ከዚህ ድራማ እንድትወጣ በቻላችሁ አቅም እናንተም ልፉ። እውነቴ ነው የምላችሁ ውድ ቤተሰቦቼ፣ እናንተም ተናገሯት ትውጣ በቃ ከዚህ ነገር ወታ ሌላ ስንትና ስንት የሚሰራ ነገር አለ። አሁን እነሱን ትታ ራሱ ድራማው እነሱ ይስሩ፣ እሷ ራሱ ከዚህ ነገር ወታ የራሷ ቪዲዮ ብትሰራ ምን አክል ሰው ይከተላት ነበረ? በደንብ አድርጎ ነው የሚከተላት። ብዙ ሰው ግን አሁን እየተቀየመ ነው ያለው። ድራማ መሆኑን እኮ ብዙ ሰው ያውቃል፣ ብዙ ሰው ደግሞ አያውቅም ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላም ሁኑልኝ።